ቦታ የሚታየው ደስታ የሚሰማው እልልታ እና የሚንጸባረቀው ፈገግታ ዝም ብሎ የመጣ አይደለም። ከዚህ በስተጀርባ የብዙ ዓመታት ጥረት፣ ልፋት፣ እንቅልፍ ማጣትና መስዋዕትነት አለ። ዛሬ የለበሳችሁትን የመመረቂያ ልብስ የእውቀታችሁ፣ የጽናታችሁና የማንነታችሁ መገለጫ ነው። ዩኒቨርሲቲያችን የዚህ ዓመት ምሩቃንን ጨምሮ ለሰባተኛ ዙር ተማሪዎችን ያስመርቃል። በዛሬው ዕለትም በመጀመሪያ ዲግሪ በመደበኛና ተከታታይ ትምህርት ፕሮግራም 869 ተማሪዎችን እና በሁለተኛ ዲግሪ መደበኛና ተከታታይ ትምህርት ፕሮግራም 31 ተማሪዎችን በአጠቃላይ 900 ተማሪዎችን የዩኒቨርሲቲው ሰኔት በቀን 18/10/2011 ባካሄደው ስብሰባ እንዲመረቁ ወስኗል። ይህ ማለት ዩኒቨርሲቲያችን በአጠቃላይ በሰባት ዙር የተማሪዎች ምረቃ ፕሮግራም ከ10,000 በላይ ተማሪዎችን አሰልጥኖ በማስመረቅ ከሚጠበቅብን ሀገራዊ ማህበራዊና ኢኮኖሚያዊ አበርክቶ አንጻር ለሀገራችን ኢኮኖሚ መልካም በሆነ ሁኔታ የድርሻውን አበርክቷል ማለት ይቻላል። በአጠቃላይ ዩኒቨርሲቲው ገና በለጋ ዕድሜ ያለ ቢሆንም በመማር ማስተማር፣ በጥናትና ምርምር እንደዚሁ በማህበረሰብ አገልግሎትና በቴክኖሎጂ ሽግግር ስራዎች በአካባቢ ደረጃና እንደ ሀገር ከፍተኛ አስተዋጽኦ አበርክቷል። ለዚሁ ጥሩ አብነታዊ ማሳያ በቅርቡ ያካሄድነው 4ኛ ዙር ዓለም አቀፍ የምርምር ኮንፈረንስ ከ12 ሀገራት የተውጣጡ 43 የተለያዩ የምርምር ጽሑፎችን ምሁራንና ተመራማሪዎች በማቅረብ ዩኒቨርሲቲያችንን ተመራጭ ማድረግ ተሳትፎ ያደረጉበት የሚጠቀስ መልካም ሁኔታ ነው። እንደዚሁ በዛሬው ዕለትም ከሚመረቁ የመጀመሪያ ዲግሪ ተማሪዎች መካከል የሀገር አቀፍ መውጫ ፈተና ከተፈተኑት 85% ተማሪዎች ማሳለፍ የቻልንበት ጥሩ አብነታዊ ማሳያ ነው። ውድ ምሩቃን፣ ወደዚህ ተቋም ስትገቡ የነበራችሁን የመጀመሪያ ቀን አስታውሱ። ምናልባትም ፍርሃት፣ ጭንቀትና አዲስ አካባቢን የመልመድ ፈተና ነበረባችሁ። ነገር ግን ያንን ሁሉ አልፋችሁ ፈተናዎችን ወደ እድል፣ መሰናክሎችን ወደ ድል ቀይራችሁ ዛሬ ይኸው በኩራት ቆማችኋል። በራሳችሁ ጥረት፣ በቤተሰቦቻችሁ ዱዓና ጸሎት እና በመምህራኖቻችሁ እገዛ ይህንን ታላቅ ማዕረግ ጨብጣችኋል። ስለዚህ የወራቤ ዩኒቨርሲቲ ማህበረሰብ በእናንተ ይኮራል፣ አገራችሁም በእናንተ ትመካለች። እዚህ መድረሳችሁ ለወላጆቻችሁና ለደጋፊዎቻችሁ እንዲሁም ለሀገር ድል ነው። ልጆቻቸው ተመርቀው ለማየት ሌት ተቀን የደከሙ በሀሳብም በገንዘብም ያልተለያችሁን ወላጆች፣ ወንድሞች፣ እህቶችና ጓደኞች ከልብ የመነጨ ምስጋና እና አክብሮት ሊቸራቸው ይገባል። የእነሱ ጽናት ባይኖር ኖሮ የዛሬ ቀን ሙሉ አይሆንም ነበር። የተከበራችሁ ምሩቃን፣ እስካሁን የነበራችሁ የዩኒቨርሲቲ ቆይታ የእውቀት መገበያ ብቻ አልነበረም። የህይወትም ልምድ ያገኛችሁበት፣ ከተለያዩ የሀገሪቱ ክፍሎች ከመጡ ወንድም እህቶች ጋር አብሮ የመኖር ጥበብ የተማራችሁበት ትልቅ ማዕድ ጭምር ነው። የወራቤ ዩኒቨርሲቲ በቅጥር ግቢ ውስጥ ያስተማራችሁ ትልቅ ትምህርት ቢኖር አንድነት፣ መቻቻልና በእውቀት መምራትን ነው። ዛሬ ይህን ግቢ ለቃችሁ ስትወጡ ዲግሪያችሁን ብቻ ይዛችሁ አይደለም የምትወጡት። ይዛችሁ የምትወጡት ትልቅ ኃላፊነትን ጭምር ነው። ማህበረሰባችን ከእናንተ ብዙ ይጠብቃል። ገበሬው በሳይንሳዊ መንገድ ምርቱን የሚያሳድግበትን ባለሙያ ይፈልጋል። በበሽታ የሚሰቃየው ወገናችን የሕክምና ባለሙያ እጆቻችሁን ይሻል። ሕፃናትና ወጣቶች የተሻለ ነገር እንዲያዩ የእናንተ የማስተማርና የመምራት ጥበብ ይፈልጋሉ። የሀገራችን የቴክኖሎጂና የኢኮኖሚ እድገት የእናንተን የፈጠራ ስራ ይጠብቃል። ዓለም
በከፍተኛ ፍጥነት እየተቀያየረች ባለችበት በተለይም አርቲፊሻል ኢንተለጀንስ እና አዳዲስ ቴክኖሎጂዎች የሰውን ልጅ የስራ ባህል በለወጡበት በ2018 ዓ.ም ላይ ነው የምትመረቁት። ይህ ማለት ካጠናችሁበት መደበኛ ትምህርት በተጨማሪ ዘመኑን የሚዋጅ እውቀትን በየቀኑ ማዳበር ግዴታችሁ ነው። ዩኒቨርሲቲው እንዴት መማር እንዳለባችሁ መንገድ አሳይቷችኋል። ውድ የነገዋ የኢትዮጵያ ተስፋዎች ወደ ማህበረሰቡ ስትቀላቀሉ ሁልጊዜ የሚሰሩት ስራ የእናንተን ማንነትና የወራቤ ዩኒቨርሲቲን ስም የሚያስጠራ ይሁን። በቅንነት በታማኝነትና በከፍተኛ የሥነ ምግባር ተነሳሽነት ህዝባችሁን አገልግሉ። ስራ ከመንግስት ብቻ አትጠብቁ። እናንተ ራሳችሁ የስራ ፈጣሪዎች፣ አዳዲስ ሀሳብን አመንጮችና የለውጥ አራማጆች ሁኑ። ህይወት ከዩኒቨርሲቲ ግቢ ውጪ የራሷ የሆኑ ፈተናዎች ሊኖሯት ይችላሉ። ሁልጊዜ የምትፈልጉትን ነገር ወዲያው ላይሳካ ይችላል። ነገር ግን ተስፋ አትቁረጡ። መሰናክሎች ሲገጥሟችሁ እዚህ ዩኒቨርሲቲ ውስጥ ያሳለፋችሁትን የጽናት ጊዜ አስታውሱ። ውድቀት ማለት አለመቻል ሳይሆን ለቀጣዩ ስኬት የተሻለ ልምድ ማግኘት ማለት እንደሆነ እመኑ። ዛሬ የመረቃችሁን ቀን ስታከብሩ በደስታ ብቻ ሳይሆን በትልቅ ተስፋና ራዕይ ይሁን። እናንተ የዚች ሀገር ብርሃኖች ናችሁ። ጨለማውን የምታባረሩት፣ ድህነትን የምታሸንፉት እና ሰላምን የምትገነቡ በእናንተ የእውቀት ብርሃን ነው። ወደ ተሰማራችሁበት የህይወት መስክ ሁሉ ስኬት፣ ሰላምና ብልጽግና ከእናንተ ጋር ይሁን። የዩኒቨርሲቲያችን የ2018 ዓ.ም ምሩቃን ታሪካችሁን በወርቅ ቀለም ለመጻፍ ወደፊት ተጓዙ። በመጨረሻ ሁልጊዜ ለዩኒቨርሲቲያችን ከፍታ ለሚተጉ ዛሬ ሁላችን እንደተመለከታችሁት የተማሪዎቻችንን ምረቃ ፕሮግራም እንዲዋብ ላስተባበሩ ማኔጅመንት አባላት፣ ደፋ ቀና በማለት ስራውን ለሰሩ መምህርና አስተዳደር ሰራተኞች፣ በአጠቃላይ ለግቢ ማህበረሰብ ከፍ ያለ ምስጋና እንዳቀርብ ይፈቀድልኝ።